ሰብስክራይብ በማድረግ ቤተሰብ ይሁኑ። ቆንጆ ገንዘብ ሰጥቶ ሁሌ ነጭ ሽሮ የምትበላ ከሆነ ትጠየቃለህ። አንተ ለምን ስጋ ያልበላው? ገና እኮ አመት አልሞላውም ኪታብ ከያዘ ይላል። አንዳንዱ ኪታቡን ፍትፍት መበያ አድርጎት እሱ አይሰራበትም። ሰው ሲናገር ደግሞ ይቆጨዋል። አራት ወልዶባት ህይወቱን ተደስቶባት ሳላውቅ ነው እኮ የእናንተ ቤት ዘር ውስጥ የገባሁት ይላታል። አጂብ ኩራት ያለበት ሰው ጀነት አይገባም አሉ። ሰሃቦቹ በጣም ተደናገጡና ያ ረሱላህ አሉ ሰለላሁ ዐለይሂ ወሰለም ኢነ الرجل يحب أن يكون ثوب حسن ونعله حسن ሰውየው ቆንጆ ልብስ መልበስ ይፈልጋል። ሰውየው ቆንጆ ጫማ መልበስ ይፈልጋል። ይሄ ነው እንደ ኩራት አንቱ የአላህ መላእክተኛ ብሎ ጠየቋቸው። ላ ይሄ አይደለም። ለዚህ እንደው ምን አሏቸው? ኢነላህ ጀሚሉን ይحب الجمال አሏቸው። አላህ ቆንጆ ነው፣ ቆንጆ ነገር ነው የሚወደው አሉት። አላህ የሰጠን ጸጋ ማሳየት፣ አላህ የሰጠን ውብ ነገር ማሳየት አላህ የሚወደው እንጂ አላህ የሚቆጣበት አይደለም። ቆንጆ ገንዘብ ሰጥቶ ሁሌ ነጭ ሽሮ የምትበላ ከሆነ ትጠየቃለህ። አንተ ለምን ስጋ ያልበላው? አይ አላህ ይቆጣብኛል። ለምን ይቆጣብሃል? ይሄን የሚለው ሰው ምን ስለሆነ መሰላችሁ? ቋጣሪ ነው። አውቆ ነው በዲን የሚያሳብበው። አብላ የወጥ ሽታ ያጡ የስጋ ሽታ ያጡ ሰዎች አብላ፣ ኒዕማን ገንዘብን አሳይ። አላህ ከሰጠ ነገር ልበስ። የለበስክበት ሱጁድ ነው የምትደፋበት። ምን ችግር አለ? እጅግ በጣም ደካማ ባለበት አካባቢ ስትሆን ደግሞ መካከለኛውን ቀልባቸውን ደግሞ እንዳይሰበር። አይ እኔ ትንሽ አሁን መራብ ፈልጋለሁ የለም ብላ። ውሸታም ኢማን ነው ይሄ። መልበስ ካለብህ ልበስ። ጠረን ጓደኞች እንዳይከፉ ጥሩ ሽቶ ተቀባ። አላህ ከሰጠ ተቀባ። ካልሆነ ደግሞ ጥሩ ታጠብ። የግድ ሽቶ አይጠበቅብህም። ካላገኘ ጥሩ ታጠብ፣ ሽታ አይኖር። አላህ ቆንጆ ነገር ነው የሚወድ። ዝርክርክ ሆነ ደግሞ አትግባ። ቤት ውስጥም ነቃ ብለህ ግባ፣ ፈታ ብለህ ግባ። እርግጥ ከመስጊድ የሚገቡ ባሎች አምሮ ነው የሚገቡት። ለምን? መብራት ይዘው ነው የሚገቡት። ቤታቸው ኑር ነው ይዘው የሚገቡት። አባት ከመስጊድ ሲገባ ኑር ነው ይዘው የሚገባው። ስለዚህ ኢነላህ ጀሚሉን ይحب الجمال አላህ ቆንጆ ነው፣ ቆንጆ ነገር ይወዳል። ቆንጆ ነገር በመብላት አላህ ይጠይቀኛል አይባልም። አንተ ብሉ ጠጡ ወላ ትስሪፉ ነው፣ አታባክኑ ነው የተባለው። ቆንጆ በላ ገንዳ ላይ የሚጣል ምግብ እንዳታዘጋጅ ተጠንቀቅ። ይሄን ምግብ ጠብቀው የምትሰጣቸው ሰዎች አሉ። በመብላት በመጠጣት በመልበስ አላህ የሰጠን ጸጋን ያሳየው። ዱንያም እኮ የበላሃት የጠጣሃትና ሰድቅ ያሳለፍካት ነው ያሉት ነብዩ አለይሂ ሰላቱ ወሰለም። እነዚህ ሶስቱ ናቸው። ባይሆን አሉ እሳቸው ኩራት ማለት አሉ አልኪብር፣ ኩራት ማለት በጠሩል ሐቅ ወገምጡ الناس አሉ። እንዳትረሷት በደንብ አስምሩባት። ኩራት ማለት በጠሩል ሐቅ ወገምጡ الناس፣ ሰዎችን መናቅና ሐቅን አለመቀበል አሉ። ትላንት ወልዶ እንዴት ከዚህ ልጅን ሐቅን እቀበላለሁ ያለ ኩራት አለበት። ከማንም ቢሆን አንተ የሚጠበቅብህ ሐቅ ነው፣ ሐቅ ነው መቀበል ነው። ሐቅ ከማንም ይሁን ሐቅ መሆኑን ብቻ ነው መርዳት ያለብህ። ትላንት ወልደው ገና እኮ አመት አልሞላውም ኪታብ ከያዘ ይላል። አንዳንዱ ኪታቡን ፍትፍት መበያ አድርጎት እሱ አይሰራበትም። ሰው ሲናገር ደግሞ ይቆጨዋል። ሐቅ ከማንም ይሁን በሐቅ ነው አንተ ማሸነፍ ያለብህ። መለኪያችን ሰው ሳይሆን መሆን ያለበት መለኪያችን ሐቅ ነው፣ ሐቅ አይደለም። ሁለተኛውን ደግሞ ምን አሉ? ወገምጡ الناس፣
ሰዎችን ማሳነስ መጣ ደግሞ ይሄ የደሃ ልጅ ይላል አይደል አንዳንዱ የደሃ ልጅ አጂ ማናንተ ግን የደሃ ልጅ ሱብሃንአላህ ኢነላህ ገኒይ ወነሕኑ ፉቀራ አላህ መሬት ላይ ካወረዳት አንጻር ስናይ እኮ ገኒይ የሆነው እሱ ብቻ ነው ፉቀራ ሁላችንም ነው የደሃ ልጅ ይላል ይህም ሳይበቃው ደግሞ የእናንተ ዘርማ ይላል የእናንተ ዘር እናቃቸዋለን ይላል አራት ወልዶባት ህይወቱን ተደስቶባት ሳላውቅ ነው እኮ የእናንተ ቤት ዘር ውስጥ የገባሁት ይላታል አጂብ ማን አንተ ማን የነገር ያንተን ዘር ማን ነው በዘር ካርድ ያዘ ሰው አለ እንዴ ያ ሁሉ ያሳለፈች እህትን ነው እንዴ አንቺ ተሳስቼ ነው በእናንተ ዘር ውስጥ የገባሁት ምትላት በጣም ትልቅ ስህተት ኤም ሳይበቃ አንዳንዱ ሲመርጥ የኛን ብሔረሰብ ሴት አላገኘውም ብል እሷም ስትመርጥ 50 ላይ ያገባል 51 ላይ ልጅ ይወልዳል የ9 ዓመት ልጅ የቲም አስረክቦ ቀብር ይሄዳል 30 ላይ ሲያገባ አባት አላቸው ትልቅ ልጅ አድርሰዋል 50 ላይ ሲያገባ አንድ የቲም ጥሎ ይሄዳል ወይ ሁለት የቲም ጥሎ ይሄዳል የኛ ብሔር እያለ ሲፈልግ እንደ ሱፐርማርኬት ዕቃ አላገኘም ለዚህ ነው የዚህ አይነት ቆሻሻ ውስጥ እንዳይገባ ኢዛ ጃአኩም መን ተርዶነ ዲኑሁ ወኹሉቁሁ ፈዘውጁ ዲኑን የምትወዱለት ጥሩ ስነ ምግባር ያለ ልጅ መጥቶ እናንተ ቤት ልጃችሁን ከጠየቀ ፈዘውጁ ስጡት የሚያስበው ደግሞ በገንዘብ ብቻ ደግሞ ከሆነ ልጅን ባሪያ ያደርጋታል አንተንም ማያዘይርም እናቷንም እንዳዘይር ያደርጋታል አኽላቅ ካለውስ አንቺ ለኔ የምትሆኚ አልመሰለኝም ለምን እናትሽን እስከዛሬ እንኳን አስታውሰሽ አታውቂም ይላታል ጥሩ ባሌ ነው እኮ የሚለው እናቴን ልዘይር እንዴት አላልሽም ይላት አኽላቅ አለው ይሄ ነው ልጅ ማለት እንጂ ሰዎችን በዘራቸው ማግኘት በሚገባቸው ነገር ስላላገኙ በሚል ማሳነስ ይሄ ኩራት ይባላል በጣም በሚያሳዝነው መልኩ ደግሞ ጀነት አይገባም ትንሽም ብታክል ኩራት ካላቸው ከተባሉት ሰዎች አንዱ ይሄ ነውና ነብያችን ሰለላሁ ዐለይሂ ወሰለም የሰው ዘርም የሚዘድብ በዘሩም የሚንቀባረር ከኛ አይደለም ያሉት የሰው ዘርም የሚሰድብ በዘሩም የሚንቀባረር ከኛ አይደለም ያሉት እኛውን አድንቀን አንደኛ በዓለም ዘር ምንለው የለም በዓለም ግን አንድ ሰው ትልቅ መሆን ይችላል አላህን ከያዘ ትልቅ ኳታር ለምንድን ነው የወደድናት ኳታር የዓለም ዋንጫ አስተዛጋጅ ለምን ወደድናት ኳሱን የወደድነው እስላማዊ ስነ ምግባር ነው የወደድነው እስላማዊ ስነ ምግባር እኮ ስለያለ ልቡስ ገባች እሷ ያዘጋጀችው ኳስ ሳይሆን ስነ ምግባር ነው ያዘጋጀችው ኳስማ የቀበሌ ቡድን ነው የሚመስለው አይደል እንዴ ኳታር ኳስ አይደለም ያሳዩት እነሱ ለዓለም ልጆች የሚሆን ኳስ ግን አሳዩ ዓለም ትልቅ አረጋቸው ወንድ ለወንድ እንጋባለን የሚሉ ሰዎች ምልክት ይዘው የመጣ ሰው እዚች ሀገር አይገባም አሉ ተንገዳግሮ ሰክሮ ኳስ የሚያካል እሱን ማንፈቅድም አሉ አየ እንዴት ትልቅ እንደምትሆን አላህ ከፍ ሲያደርግ በዚህ ከፍ ልትል ትችላለህ ዲን የበላይ ባደረክ ቁጥር ከፍ ይያልክ ነው የምትሄድ ስለዚህ እኔስ ምን ያህል ልቤ ላይ ኩራት አለ እውነት ሰው ንቃለው አልንቅም ብለን በጣም እኮ ከፍተኛ እኮ በሽታ እኮ ነው አልኩራት በመሐከላችን ወንድምን አይቶ ታውቃለህ ተውባክ ማን አንተ አሁን እኮ ኪስ ያበጠ ብለ ነው እኮ በቃ የሆነ ባንክ እኮ ገንዘብ ስላለ ነው እኮ እናትን አይቶ ታውቃለህ በቃ አላህ ያለቀና ያታለው አየው ልብ ውስጥ ሲቀመጥ ኩራት ስንት የሥራ ማስታወቂያ ይወጣላል
አይ ይሄ ስራኔ አልገባም ለምን እኔን አይመጥነኝም ይላል። ሞባይል መቀማት ነው እንዴ? አንተን የማይመጥን ሌብነትና ውሸት ነው። ስራ ጋገኘ እየሰራ ያ ረቢ ደግሞ የተሻለ ስራ አስጤት ይላል። ስንት ስራ ያለ አይ እኔን አይመጥነኝም አረ ፕሮቶኮል ይበላል እንዴ ይላል። ፕሮቶኮል ሞባይል ቀምቶ መሮጥ ነው። ፕሮቶኮል የተሰጣ ልብስ ቀምቶ መውሰድ ነው። ፕሮቶኮል የሰው እንባን ማስለቀስ ነው እንጂ እኔን አይመጥንም እያል እየተኮፈስን ሳታስበው 4 አይነት 5 አይነት 6 አይነት ምግብ ይቀርብልሃል። አንተውን በጣም የተንከባከቡ ይመስላል። ትንሽ ይዮንክን ያለው ውጣና ስራ። አንተ አንድ ደካማ ሰው ነህ። ዓለምን ያንበረከኩት ሞዴል የሆኑት ሰሃቦቹ መፍለጫ ይዘው ነበር እንጨት የሚፈልጡት የነበረው። መፍለጫ ይዘው እንጨት ቀረጣጥፈው ሰባብረው ይሸጡ ነበር። ማን ስለሆንክ ነው አንተ? እንደውም ወጣ ነው መስራት ያለብህ የአባትን ዱንያ እንዳታይ። ይሄ ትንሽ ያረጋል እንጂ ወላሂ ትልቅ ያረጋል። በራስ የምትበላው ሳንቲም ጣፋጭ ስለሆነ ስለዚህ በራሳችን ላይ ያለውን በተለይ እህቶች ምን አለው እያልሽ የምትንቂ እህቴ አምሮ ካለው ትልቅ ባለሀብት አግብተሻል። ምን አለው እያሉ እድሜያቸው ብዙ የሚሄዱ እህቶች አሉ። የማን ብሔረሰብ ነው እያለ በጣም የቆየ ወንድሜም አለ። የኩራት መገለጫዎቻችን ብዙ ናቸው። ሰፈር ለምን አትመጣም? አይኔ አልመጣም። ምን ነው እኛ ሰፈር እኮ እንዳለ ዳህ ይበዛሉ። ያ ሁሉ ሰው ማየት አይከብድም? ለምን ይከብዳል? ሄደ ዘይራቸው። ቢያንስ አላህ ሱብሓነሁ ወተዓላ እኮ የማያልቅ ፊት ሰጥቶናል። ምንድነው እሱ? ፈገግ ብለ የአካባቢን ሰው ዘይረ መሄድ። የፈለገች እናት የፈለጉ እህቶች ጎረቤት ካገኘ ወንድሞችን ሄደ ዘይራ። አረ እኔ ደስ የሚል ሰፈር ነው ያለሁት። ሁሉም ግቢውን ነው የሚዘጋው። ቆልፈን ነው የምንውለው። አንድ ጫጫታ የለም። ሹፍ ልብ ላይ ሲገባየው መጣ። መሰረትን አትርሳ። እዛ በባዶ እግር የሮጥክበትም አገር ቤት ሄደ ዘይራቸው። የአካባቢን ቤተሰቦችም ሄደ ዘይራቸው። የደሃ ፊት አላይም እንዴት ይባላል? ማን እናስቲ አንተ ተናገር። ማላችን እኮ 1 ቢሊዮን ብር ያለው የለም። በቃ 1 ሚሊዮን ብር ሲይዝ ዱንያ ሙሉ የተቆጣጠረ የሚመስለው ሰው። አሁን 1 ሚሊዮን ብር የቀበሌ ቤትም አይገዛም። አልሰማም ይሆናል እሱ ምንም የትም ያደርግልን። ትንሽ ብር ይዘን የደሃ ፊት ጠላን ብለን እንላለን። ሐቅ ሲመጣ አንቀበልም እንል ሰዎች አለ። ማንነታችን ግን ሱብሃንአላህ ስናይ ራሳችን የምንታዘዝበት ቦታ እኮ አለ። እኔ ኩራት ሲሰማኝ ሽንት ቤት ስገባ እኮ ትንሽነትን ታውቃለህ። ሱብሃንአላህ ባትሸና ኖሮ እንዴት ትኖር ነበር? ትንሽነትን በጣም ትገነዘባለህ። ቀን ሙሉ ያውሉን ሰው አንጫጭ ተሳድበ ደግሞ ማታ 6 ሰዓት ላይ ደግሞ ውልቅ ብለ የቱ ጋር እንደተኛ ሁሉ አታውቅም። አየው ትንሽነት አትችልም። በምን መለኪያ ነው እኛ ኩራቱ ልባችን ላይ የሚገባው? ውጪ ላይ ሎቲ አንጠለጠለ ስናይ፣ ፐርም የተቀባ ስናይ፣ ዱርዬ ብለን የምንገልጸው ሰው ስናይ አይ አንተ የጀሃነም ሰው እያልን እንጠራዋለን። በምን አወቅ? አንተን እዛ ቦታ አድርጎ አላህ እሱን ደግሞ አወል ሰልፍ ያመጣዋል። እዚች ጋር ሁሉ ያመጣዋል። ባንተ እጅ እኮ አይደለም እሱ። ወንድሜ ጸጉር ልክ አይደለም፣ እስላማዊ አዳቡን የጠበቀ አይደለም ብለ ሄደ ብትችል ስጦታ ሰጠ፣ ብትችል ሻይ ጋብዘ እንጂ አንተ የጀሃነም ሰው እያልከው እንዴት ነው መስጊድ የሚገባው? ልክ አሁን ላንተ የጀነት ካርድ ያስክ ነው እኮ የሚመስለው አይደል? የራስህም ኻቲማ ገና አላወቅም። ስለዚህ ወንድሞችን በምታይበት ጊዜ
ረህመተኛ አዛኝ ነው መሆን ካንተ የሚጠበቀው እንጂ መኮፈሳችን ወንድሞችን ለመለወጥ መፍትሄ ወይ መድኃኒት አይሆንም። ስለዚህ የኛን ኻቲማ አናቀው። ሰሃቦች እኮ ጦርነት ላይ መጋደል ላይ ባሉበት ጊዜ አንዱ ከተቃራኒ ተዋጊ ላኢላሃ ኢላላህ ባለ ጊዜ ሰሃባው ገደለው። ሰሃባው ሲገለው እንዴት ትገለዋለህ ብሎ ሰሃባው አጠገብ ላኢላሃ ኢላላህ እያለ እንዴት ወንድምህን ትገለዋለህ ብሎ ሲጠይቀው ባክል ይሸውደኝ ነው አለ። ይሄን ዜና እንደው ሜጄ ለነብዩ አለይሂ ሰላቱ ወሰለም እናገራለሁ አለ። ለሳቸው ተነገራቸው። ለምን እንዲያረካሉት? አይ አንቱ የአላህ መላእክተኛ ሊሸውደኝ ነው እኮ ልገለው ስል ላኢላሃ ኢላላህ ላይ ሊሸውደኝ ነው አሉ። ምን አሉት ታዲያ? ሀል ሸቀቅተ ሰድረሁ ልቡን ሰንጥቃ አይተው ነበር እንዲህ አሉት። የውሸት ይበል የእውነት ይበል እዛ ጦርነት መሃል ላይ እንኳን መብት ምን ያህል እስላም እንዳከበረ ጦርነት መሃል ላይ እንኳን ልትነካው አይገባም ነበር አሉት። ሀል ሸቀቅተ ሰድረሁ ልቡን ሰንጥቃ አይተሃሉ ያሉት። ስለዚህ እኛ የራሳችን መጨረሻ እናቅ። አንድ ሰው ዱንያን ተሰናብቶ ሲሄድ የመስጊዱ ጀማዓ ሁሉ ማሻአላህ ማሻአላህ ይሄ ልጅ አላህ ወዶት ነው ከሞተው ከተባለ ይሄ ልጅ መች ሞተ? ወላሂ አንተ ምድር ላይ ላለው ሰው ምስክር ናቸው። አላህ ያሳሰ ምስክር ወደ ለዚህ ወንድማችን ለዚህ ልጅ ለዚህ ልጅ ትልቅ ምስክር ነው። ስለዚህ ልባችን ላይ ኩራት ሲመጣ ያንንም ትንቃለህ፣ ይሄንን ትንቃለህ። የተለያዩ የሰዎች ጉዳይ ነግራታ ገደል ይቦትላል። ይሄ ኩራት ነው። የዚህ አይነት ቋንቋ ከሙስሊም ከሙእሚን አይጠበቅም። በአላህና በመጨረሻ ቀን ያመነ ጥሩ ንግግር ይናገር ወይም ዝም ይበል። ጉዳይ ሲነገር ትጨነቃለህ፣ ግባበት ስትባል ነፍስያ ይመጣብሃል። የተለያየ ጉዳይ ለአላህ Subhanahu Wa Ta'ala ሲሾመን በማንኛውም ጉዳይ ሲሾመን ጉዳዩ ላይ የምትጨነቀው ለምንድን ነው? ለጉዳዩ ሳይሆን ለነፍስ ይሆናል። እንዴት ደፈሩኝ ይላል። አንዳንድ አባቶችም አሉ ልጃቸውን መጥቶ አንድ ሰው ሲጠይቃቸው እንዴ ግን እሱ ልጅኛ ቤት እንዴት ደፈረ ይላል። በበር ነው የመጣው፣ በመስኮች መጣ ይልጅ። በበር የመጣ ሰው ግንባሩን ስመህ ነው እንጂ መቀበል ያለብህ። ልጅን የጠየቀ ሰው እኮ ትልቅ ሰው ነው፣ አክብሮካል፣ አላህን ፈርቷል። ሰው ዛሬ እንኳን ወንድን ለሴት ሴትን ለወንድ ይቀርና ወንድ ለወንድ እንጋባ እኮ ብሎ እየጠየቀ ነው አይደል? እንደገና ወደ እንስሳት መለወጥ አለብን ብሎ እንስሳቶች ራሱ እኮ ክልክል የሚያደርጉት ነው። እንስሳቶች ወንድ የሆነ እንስሳ ወደ ሴት እንስሳ እንጂ ወንድ የሆነ እንስሳ ወደ ወንድ እንስሳ እንትን አይልም፣ አይቀርም። ከእንስሳት በታች ነው ብሎ ይሄን እየጠየቁ እንዴት እነዛ ቤተሰቦች እነዛ ዘሮች የኛም ቤተሰብ እንዴት ደፈሩን የሚላል ዛሬ ወላሂ በስልክ የተነገረኛል። ዛሬ እንዴት እሱ ልጅ ደፈረን ለምንድን ያሉሽ ስላት አንደኛ 15000 ብር ብቻ ነው ደሞዙ ብሎ አባቴ ያነሱብኝ አለች። ሁለተኛ እንዴት እኛም ቤት እሱ እንዴት ደፈረ? እቺ ልጅ እኮ የጎመን ዘር ያክል ኢማን ልቧ ላይ ስላለ እንጂ እኮ አርግዛ መግባት አቅቷት እኮ አይደል። በርቺ አብሽሪ እኔ ጨርስልሻለሁ ጉዳይሽን ነው መባል ያለበት። በዚህ የተነሳ ልጆቻቸውን እድሜ የሚያረዝሙ አባቶችም ካለን በየትኛውም አጋጣሚ ይህን ፕሮግራም እንከታተል ካለን አንተ ቤት አንኳክታ የመጣች ባባ አንድ ልጅ ሊያገባኝ ሽማግሌ ልላክ እያለ ነው ቀድሜ ልንገር ካለች እንዴት የኛን ቤት ደፈራት በል። መሰረታችን ደግሞ አንርሳ። በአብዛኞቻችን በአንድ ክፍል ቤት ውስጥ ነው ያደግነው አይደል? 9 ሆነን ነው ያደግነው። እግራችን ውጪ አድሮን አይደል ያደግነው? አንድ ብርድ ልብስ ለ9 ለ7 አይደል እንዲያደግነው። ይሄ ሲጎትት ያ ሲጎትት በጫማ ጥፊ እየመታው በቦክስ እየመታው እየወሰድክ በእንዲህ አይደል እንዲያደግነው። እኛም ቤተሰብ ዛሬ 00 መኪና ስለያዝክ ነው እንዴ ነገ ይቀበላል አላህ ከፈለገ። ሁሉም በሱ እጅ ነው። ኒስትሮ ለምን አይመጣም? አክብሮ ካለ አንተ ትልቅ ሰው ትንሽ ልጅ አይደለም።
የኛ ዘር ሚል ካለ ነብዩ አለይሂ ሰላቱ ወሰለም የቁረይሽ ዘር ናቸው። በጣም የሚወዷት ልጃቸው ፋጢማ ናት። ለሷ ያስጠነቅቋት ምንድነው? ያ ፋጢመቱ ቢንቱ ሙሐመድ ሰሊኒ ማ ኡጢኪ ላ ኡግኒ አንኪ ሚነላሂ ሸይአ። አንቺ ሎግ ማረግ ያደረስኩሽ ልጄ ሆይ የፈለግሽውን ነገር ጠይቀኝ እሰጥሻለሁ፣ አላህ ዘንድ ግን ምንም አላደርግልሽም። አላህ ዘንድ ምንም አላደርግልሽም፣ የፈለግሽው ነገር እንዳባት ጠይቀኝ አደርግልሻለሁ አሉት። የቁረይሽ ዘር ናት እኮ ፋጢማ። ለምን አልተንቀባረችም? አላደረገችም። ዛሬ የኢማም ልጅ ከሆነ የሸኽ ልጅ ከሆነ የኛ ዘር የሚላል አይደል? አንዳንዴ የኛ ዘር እኮ የወልዮች ዘር ነው ይላል። የኛ የሸይጣን ዘር ነው እንዴ? ማንም የሸይጣን ዘር የለም። እዚህ ሁሉ የተሰባሰበው የወልይ ዘር ነው። መስጊድ አይደል እንደገባሉ? ወልይ ሲባል የሆነው ካባ የለበሱ ዱላ ያዙ ሰውዬ እንዳይመስሏቸው። የሰገደ የሰው ሐቅ ያልበላን ወልይ አለቀ። ይሄ ሁሉ ወልይ ነው። የአላህ ወልይ ስለሆነ እዚህ ቤት የገባው። እኛ ወልይ ለምን አሰግድም ሲባል አይ እኛ አያታችን በደንብ ሰግደውልናል ይላል። አጃይብ። አንዳንዱ እኛ የቃጥባሬ ዘር ነን ይላል። ቃጥባሬን መች አወቃቸው? ብታቃቸው ቃጥባሬ ዘር ነኝ አትልም ነበር። ሰኞና ሐሙስ የማያመልጣቸው የአላህ ባሪያ ነበሩ። የጣፈጠ ምግብ ሲያገኙ አላህ በዚህ ቆንጆ ምግብ ምን ይሉኛል የሚሉ የነበሩ ናቸው። ታሪካቸውን በደንብ ወቃቸው። አላወቃቸውም። ለይል ሰላት አያመልጣቸውም። እንዳንተ 5 ሰዓት አይደለም የሚነሱት። የዚህ ዘር ነኝ መጀመሪያ አወቃቸው እሳቸው። እኔ የከድር ዘር ነኝ፣ እኔ የዚህ ዘር ነኝ። የለም ምንም አይጠቅመን። ላንተም ለኔም የሚጠቅመን አላህ እንደው ትንሽ ሰበብ አድርጎ የሚቀበለን ስራ ሰርተን መሄድ ብቻ ነው እንጂ የዚህ ዘር ነኝ የዛ ዘር ነኝ የለም። አብዱል ቃድር ጀላሊን ታሪኩን ብታይ የአላህ ባሪያ፣ ከድርን ብታይ ሱረቱል ዩሱፍ ላይ ሱረቱል ካፍ ላይ ታሪካቸው የተቀመጠ የአላህ ትልቅ ባሪያ። ሳዳ ሰው የምትወደውን ትከተለዋለህ እንጂ እሳቸው የማያውቁትን ልክ በኢሳ ላይ አለይሂ ሰላም እንደተፈጠረ ነው አይደል? ኢሳ ጌታ ነው ሲሉ ኢሳ ግን ነገ የውመል ቂያማ አላህ ሲጠይቀው ምን ይለዋል? አአንተ ቁልተ ሊናስ ተኺዙኒ ወኡሚሂ ኢላሂ፣ እኔና እናቴን ከአላህ ውጪ ጌታ አድርጋችሁ ያዙ ብለ እናትን ከአላህ ውጪ ጌታ አድርጉ ብለ ያዙ ብለ ተናግረሃል ሲለው ለኢሳ ወይም ለኢየሱስ አላህ ሰላሙን ያወርድበትና ምንድነው የሚለው? ቃለ ሱብሃነከ። አዮ ጌታዬ ጥራት ይገባል፣ ጌታዬ ጥራት ይገባል። ቶሎ መልስ ውስጥ እኮ አልገባም። ጥራት ይገባል። ኢን ኩንቱ ቁልቱ ፈቀድ አሊምት ብዬ ከሆነ አንተ ታውቃለህ። ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ። አንተ ውስጥ ያለውን ያላቅም፣ እኔ ውስጥ ያለው ግን አንተ ታውቃለህ። ባይሆን እኔ ያልኩት አላህን ተገዙ መልእክተኛውን ተከተሉ ከማለት ውጪ ሌላ አላልኩም ይላል። ስለዚህ በመኮፈስ በእንትና ዘር ነው ምን የሚባል የለም። በእንትና ዘር ጀነት የሚገባ የለም። ይሄ ሲባል ደግሞ ጎበዝ 5 ወቅት ሰላትም ስለሰገድን ጀነት እንገባለን ብለን አይደለም። በእዝነቱ ነው። አላህ በእዝነቱ ነው እንጂ የሰራነው ስራማ አላህ ቢይዘን በስንቱ እንተርፋለን። በየቀኑ ቢለቅምብን እናድራለን። እንዲህ አንድ ቀን እምንኖረው በረህመቱ ነው። ጀነቱን የሚሰጠን አላህ በረህመቱ በእዝነቱ ምኑን ሐቁን ከፍለ ለረብል ዓለሚን። ይሄ ሁሉ ረህመት አውርዶልን ምኑን ልንከፍለው ነው እሱን ጀነት የምንጠይቀው? በዚህ ጌታዬ እንደው ስላዘዝከን እንሰግዳለን፣ ጀነቱን በአንተ ረህመት እንከጅላለን እንጂ ብዙ የሚጠበቅብን ሰዎች ስለሆነ። ስለዚህ ከስራም ቦታም የኩራት በሽታ ያለብን ሐቅ ሲመጣ ነገ ጁምዓ እኮ እዚህ መስጊድ ላይ አሁን የቀራው ጻል ልጅ ኹጥባ ሊያደርግ ይችላል እኮ። አሁን ቁርአን የቀራው ጻል ልጅ ኹጥባ ሊያደርግ ይችላል። ማን ይከለክለዋል? አየው እስልምና ማንም አይከለክለውም። ቁርአን መቅራት ይችላል አይችልም፣ ይኹጥባል አይኹጥብም ነው እንጂ የሚባለው ይሄ ጻል ልጅ አይባልም። እንዴት ከጻል ልጅ ሐቅ እቀበላለሁ አይባልም። ትላንት ከተወለደ ልጅ አይባልም። ኩራት ያለበት ሰው ደግሞ አንድ ሐዲስ አያውቅም፣ መስማትም አይፈልግም። መስጊድ ላይ የሆነ ነገር ሲሰማ ደግሞ ያንቀጠቅጠዋል። በቃ ወባው ይነሳበታል። ገና አሰላሙ አለይኩም ወራህመቱላህ አሰላሙ አለይኩም ላጥ ብሎ ይወጣል። አንድ ሐዲስ የለም።
መስጊድ ፕሮግራም ሲነገር ግን የሚያንቀጠቅጠው ሰው አለ። ቁጭ ብሎ ለመከታተል ይቀርና አይከታተል ሸሩን እንኳን የማይቀንሳል። ኩራት ከባድ በሽታ ከቀረበልህ ብላ። ለዚህ ነው ነብዩ አለይሂ ሰላቱ ወሰለም የመጨረሻ ነው ሰላሰቱ ላ ይከሊሙ ላሁ የውም አልቂያማ ወላ ዩዘኪሂም ወለሁም ዓዛቡን አሊም አሉ። ሶስት አይነት ሰዎች አላህ የውም አልቂያማ በረሕመት አይኑም አያቸውም ከወንጀላቸውም አያጸዳቸውም ለነሱ ብርቱ ቅጣት አለባቸው አሉ። የመጀመሪያው አንደኛው ከነዚህ ሶስት ውስጥ ማን ነው? ሸይኹ ዛኒ ነው። የሽማግሌ ዝሙተኛ ስሜቱ በርዶለት ተስቢህ ተህሊል ተህሚድ አድርጎ ወደ ቂብላ ዞሮ የመስጊዱ ውበት የሽማግሌ ውበት መሆን ሲገባው ከዚያ አጸያፊ ነገር ያልወጣ የሽማግሌ ዝሙተኛ ከማያጸዳቸው ሰዎች አንዱ ይሄ ነው። ሁለተኛ ደግሞ ወዓይሉ ሙስተክቢር የደሃ ኮራተኛ። ለምን የደሃ ኮራተኛ ተባለ? ለኩራቱ መነሻ የለውማ። ብላ አረ ወላሂ አሁን በልቻለሁ ይላል። አፍንጫው እኮ ተጣሟል እኮ ሮቦት። አሁን ጠግቤያለሁ ወላሂ አሁን ይላል። ምንም የለም እኮ ኩራት ወጥር አድርጎት ስራ ይገኛል። አይ ከነዚህ ልጆች ጋር እንኳን መቀላቀል አያስፈልግም። አይ ስራው ቢቀርብኝ ይችላል። አይ አልገባም እዚህ አይነት ቦታ ስራ ይላል። ሰርግ ይጠራል። አረ ምን ብዬ ነው የሚሄደው? ደግሞ ከነዛ ጋር ልቀላቀል? ማን አንተ? አሁን ከየቱ ጋር አንተ ያለው? የለህም እኮ ምድር ላይ የለህም። ካልተቀላቀልክ፣ ካልሰራ፣ ካልበላ፣ ካልሰገድክ ከወንድሞቼ ጋር ካልተገናኘ የለህም እኮ አንተ። ከሁሉም የለም። ይሄ ሁለተኛው ሰው ነው። ሶስተኛ ደግሞ ውሸታም መሪ ወይም ውሸታም ንጉሶች፣ አንድ ህብረተሰብ የሚያገለግሉ ውሸታም መሪዎች። እቺ ዓለም እንዴት እንዳለች እንደምታዩት በሚገርም ሁኔታ ነው ያለው። የተለያየ ነገር እናረጋለን ይለዋል፣ የለም። ይሄ እንግዲህ ያው እናንተ በደንብ ታውቁታላችሁ። እኔ ካብራራሁት ያው ለሁለተኛ ጊዜ ቂሊንጦ ታስገቡኛላችሁ። አጠቃላይ ግን ሶስት አይነት ሰዎች አላህ በረህመቱ የማያቸው ከወንጀል የማያጸዳቸው ቅጣታቸው ብርቱ የሆነባቸው ሰዎች የደሃ ኮራተኛ፣ የሽማግሌ ዝሙተኛ፣ የመሪ ውሸታም። መሪ ሆኖ ውሸታም። ልጆችንም ማስለመድ ያለብህ ባባ ጧት ስትወጣ ኮንትን ገዛላለሁ ብለኝ ነበረ ስትባል ልጄ አላህ ላለው እንበል ወላሂ ልገዛልህ ስል ለምን ትለዋለህ? አላህ ላለው ልጅ በቃ ከዚህ ያስለምደው። እሱም የሆነ ቦታ ተጠርቶ ሲጠይቅ አላህ ላለው ማለት ይጀምራል። አደገ ማለት ነው። ገብቷል? በዚህ ነው ልጅ ማሳደግ ያለው። ስለዚህ ኩራት የሚባለው ነገር በማህበረሰባችን እንዳንቀራረብ፣ ኒካ እንዳይተሳሰር፣ አንዱ ዘር ከአንዱ ዘር እንዳይተዋወቅ ያደረገን ኩራት ነውና አላህ Subhanahu Wa Ta'ala እኔንም እናንተንም ከኩራት አላህ ይጠብቀን። ሐቅን ከሚቀበሉ ሰዎች አላህ ያድርገን። ልቦናችን ከማንም ይሁን ከምንም ለሐቅ ነገር ምንንበረከክ ሰዎች አላህ ያድርገን። ዓለመል ኢስላም ካለበት ውጥንቅጥ አላህ ይድረስለት፣ አላህ ይድረስላቸው። ሕፃን ሳይሉ ሴት ሳይሉ ለሚያርዱ ለሚገሉ ሁሉ አላህ ይበቀላቸው፣ አላህ ይበቀላቸው። የሞቱትንም የሸሂድ ደረጃ አላህ ይስጣቸው። እኛም ዝም ብላችኋል ብሎ አላህ ከሱ ቁጣ አላህ ይጠብቀን። ወንድሞቻችን አላህ ይድረስላቸው። የተበደለ ሁሉ አላህ ይድረስለት፣ ከመበደልም አላህ ይጠብቀን። አንድም ሰው ዱንያ ላይ ስንኖር ሳያዝንብን ከአላህ ጋር የምንገናኝ አላህ ያርገን። አላህ ይድረስላቸው። ቢያንስ ዓለም ጭንቅ ላይ ያለችው
እጃችን አውጥተን ያ ረቢ ፈርጃቸውን በል እስቲ ከፍ አድርግ እጅን አላህ ይፈርጃቸው አላህ ይድረስላቸው አላህ ይድረስላቸው اللهم انصر الإسلام والمسلمين اللهم انصرهم اللهم انصرهم اللهم انصرهم اللهم انصرهم اللهم انصر الإسلام والمسلمين اللهم أنت ترى أحوالهم قتلوا النساء وقتلوا الصبيان وحرقوا بيوتهم اللهم احرقهم اللهم زلزلهم اللهم زلزلهم اللهم انصر إخواننا المستضعفين في فلسطين اللهم انصر الإسلام والمسلمين في فلسطين اللهم انصرهم اللهم انصرهم اللهم انصرهم اللهم أنت ترى أحوالهم اللهم أنت ترى أحوالهم اللهم انصر دينك وكتابك وسنة نبيك يا رب العالمين اللهم انصر من نصر الدين واخذلهم من خذل الدين اللهم أرنا عجائب وقدرتك اللهم أرنا عجائب وقدرتك اللهم أرنا عجائب وقدرتك يا أكرم الأكرمين ويا أرحم الراحمين يا من بيده ملكوت كل شيء يا أمر بين الكاف والنون على أعدائك وأعداء المسلمين بسوء فأشغله بنفسه بسوء فأشغله بنفسه اللهم ارحم موتى المسلمين اللهم ارحم موتى المسلمين اللهم ارحم موتى المسلمين اللهم وفقهم شهداء المسلمين في الجنة يا رب العالمين اللهم أفرغ صبرا على إخواننا المستضعفين في غزة يا أكرم الأكرمين ويا أرحم الراحمين سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين ሰብስክራይብ በማድረግ ቤተሰብ ይሁኑ።